ወይ በስመ አብ ቤቱ ሁሉ የቆሸሸ ልብስ አይደል እንዴ? ወይ እንደው ምን አድርገዋለሁ ልጠበዋ። መቼም ይበዛብኛል ግን ይሁን። አንደኛ ና ማይክ አውጣልኝ ልብሱን ልጠብ። ውጪ ናቸው ባልዲዎቹ ሁሉም አሉልሽ። ሚጣሽ ነኝ በባልዲ ውሃው መልተሽ አምጪልኝ። ወይ አይገርምም? ባልዲ ውሃ ተሞልቶ ውጪ ላይ ቁጭ ብሏል። ኑ እሺ ልብሱን ወደ ውጭ አውጡልኝ። ኑ አውጡልኝ፣ እጄን ደክሞኛል። ምንድን ነው ልጅህን አታውቃትም መሰለኝ። እንቁላል መቀቀል ራሱ እኮ አትችልም። የእውነታቸውን ነው? አዎ። አይ ቤተሰቦች እንዴት ናችሁ? ሁላችሁም ሰላም ጤና እንደሆናችሁ ተስፋ አደርጋለሁ። እንግዲህ ከተገናኘን ወደ 1 አመት ኦልሞስት 1 year ሊሆን ነው ማለት ነው። ስለዚህ መራቅ አልነበረብኝም አውቃለሁ። ከእንግዲህ በኋላ እንግዲህ ቪዲዮዎችን እንደማላቋርጥ እንዲሁም የተሻሉ ምርጥ ያበዱ ቪዲዮዎችን ከሪአክሽን ውጪ ሌሎች 1-2 ቪዲዮዎችን በመሃል እያደረግን ምን ሄድ ይሆናል። ለዛሬ ግን የእዝራን በጣም ምርጥ ያልኳቸውን ያዝናናችኋል፣ ፈታ ዘና ያደርጓችኋል ብዬ ያሰብኩትን ያበዱ ምርጥ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። እስከ ቪዲዮ መጨረሻ አብራችሁ ቆዩ። ቪዲዮውን ደግሞ ላይክ እንዲሁም ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳረሱ። ወደ እስኬጄ ቀውል ልጠበው መቼም ተከምሯል። እንዴማይ ምን ሆነሽ ነው? አረን ያጥበዋለሁ። እሺ ጎሽ ሂጂ ጠቢው። እስኬጄ ጓዳውን ላስተካክለው። መቼም የእብድ ቤት መስሏል። አረን ያስተካክለዋለሁ። አይዞን የኔ ልጆች ደከማችሁ አይደል? በቃ ምሳ የለም እኔ እሰራለሁ። አረን እሰራዋለሁ። አረ አንቺማ ደክሞሻል ተቀመጪ። አይ እሰራዋለሁ ችግር የለውም። በቃ እሺ ካልሽ ምን ይደረጋል። በዛውም እንጀራ የለም ጋግሪ። ወጡም አንድ ከሚሆን 3 አይነት አድርጊው። ስለተከራከርሽኝ እንጂ እኔ እሰራው ነበር። ወይ ይሄ ወለል እንዴት ነው የበከተው? ልወልውለው መሰለኝ። አዎ ልወልውለው። በቃ በጣም ቆሽሿል አይደል? ይሻላል አይደል? እዛ ልወልውለው። አዎ ወልውዩ። አዎ በቃ ዝቅ ብዬ ወለውል ወገቤን ቢያመኝ ነው ወይ አንሸራቶኝ ወድቅ ነው። ይሁን ወለውለዋለሁ። እሺ በቃ ወለውለዋለሁ። ይሻላል። እኔ እኮ ወለውለው ነበር አይደል? እማዬ የት ሄደች? እኔ እንጃ ጓዳነች መሰለኝ። ይኸው አሁን ሌላ ስራ ካዘዘች አንተ ነው የምትሰራው። ምን ለምን ሲባል እኔ ደክሞኛል። የሰራሁትን አላየህም እንዴ? እኔስ ቁጭ ብዬ ነበር። ብቻ አያገባኝም። ትሰራለህ አንቺ። ካላገባሽማ ምን አገባኝ? እኔ ማሰራው። ወይ በስመ አብ ቤቱ ሁሉ የቆሸሸ ልብስ አይደል እንዴ? ወይ እንደው ምን አድርገዋለሁ ልጠበዋ። መቼም ይበዛብኛል ግን ይሁን። አንደኛ ና ማይክ አውጣልኝ ልብሱን ልጠብ። ውጪ ናቸው ባልዲዎቹ ሁሉም አሉልሽ። ሚጣሽ ነኝ በባልዲ ውሃው መልተሽ አምጪልኝ። ወይ አይገርምም? ባልዲ ውሃ ተሞልቶ ውጪ ላይ ቁጭ ብሏል። ኑ እሺ ልብሱን ወደ ውጭ አውጡልኝ። ኑ አውጡልኝ፣ እጄን ደክሞኛል። እንኩ ግማሹን ውሰድ። ጎበዞች አሁን እመጣለሁ። እሺ እስከዛ ዝም በላችሁ ማጠብ ጀምሩ። እስክመጣለሁ። ስመጣ እቀበላችኋለሁ። ሌጀንድ እኔ ታዲያ የሚከብደኝ ነው የሚመስልሽ? አዋ እኔ እዚህ ቤት ባልኖር አንድ ቀን መቆየት አትችል። ለምንድን ነው እንዳትነካብኝ ብዬ የነካሁኝ ያልኩ። ምን ይሁን ታዲያ በቃ ተጠቀምኩበት። መቼውን ካንተ ተገላግዬ የምኖረው። አረ ለምን አሁን አትለያየኝም? ይኸውልሽ እኔ ልጄ ሚጣን ብቻ ነው የምፈልገው። ከሷ ጋር መኖር እንችላለን። አረ እኔ እዝራዬን ብቻ ነው የምፈልገው። እሺ በቃ ታይኛለሽ። እሺ እዝራዬን አለኝ እዚህ ጋር። ተነሳተ ደግሞ ካጠገቤ ስርዓትሽን ያዥ አንቺ ሴትዮ። ተነሳተ ደግሞ ወሮ በላ። በቃ ከዚህ በኋላ እነሱ ሁለቱን እንዳታናግራቸው። የምርሽ ነው? አዎ። እሺ ወይ ተገላገልኩ። እንዳትደርሱብን። ስነ ስርዓት አታባትህ እኮ ነኝ። መብቱ ነው አትናገረው። አረ እንደዛ ነው እንዴ? ሚጣ ከዚህ በኋላ ይሄንን ወሮ በላናችን ዘላ ያልጠገበች አሮጊት እንዳታናግራቸው። አይ ማን እንደሚጎዳ እናያለን። እንዴ እናንተ ናችሁ። እስራኤል ይታያል። ስልክን በምን ቻርጀር እንደምታረግ እናያለን። ጥቁሩ ቻርጀር አለህ። ጥቁሩ ቻርጀር ማን እንደሆነ ረሳው መሰለኝ። ወይኔማ ስልክን በምን ቻርጀር አድርግ ነው። ችግር የለውም እገዛልሃለሁ። እሺ ሚጣ ቻርጀር ከለከልሽኝ አይደለ? ከዚህ በኋላ ቲሸርቶቼን እንዳለብሽ። ኧረ አንተም ሻምፖይን፣ የፀጉር ቅባቴን፣ ኮንዲሽነሬን፣ ሽቶይን አንድ ነገር እንዳትነካ። አረቢያቸው ከፈለግሽ። እንዴት ነው ራበኝ። ሚጣ እስኪ የሚበላ ነገር አቅርቢ። አረ ምንም የሚበላ የለም። እዝራ ምግብ እንስራ አይደል? አዎ ምን እንስራ? እንጃ ምስር ይሻላል፣ ድንች ይሻላል፣ ስጋ። ለምን ሁሉንም እንስራና እየመረጥን እንበላለን። እሺ የሚያስፈልገውን ነገር ሁሉ ይዘህና
ወይኔ ምን ነው? አረ ምንም ብር የለኝም። ማን ብር እንደሚሰጥሽ ረሳሽው መሰለኝ። ሚጣል እነሱ ያሉት ነገሮች በሙሉ እንሰራለን። እንኪ እንጂ ምንድነው? ልጅህን አታውቃትም መሰለኝ። እንቁላል መቀቀል ራሱ እንኳን አትችልም። የእውነታቸውን ነው? አዎ። አይ አይ እኔ ራሱ እየራበኝ ነው። እኔም ታዲያ አማራጩ ምንድነው? ቂማችንን እርግፍ አድርገን ብንተው ይሻለናል። እውነትሽን ነው። ትርፉ ረሃብ ነው። አዎ አርፈን አንድ ላይ ሆነን ብንበላ ነው የሚሻለው እኮ። እንደ ውዴ ይቅርታ አድርጊልኝ። ኧረ አንተ ራሱ ይቅርታ አድርግልኝ። ይቅርታሽ ከዚህ በፊት እውነት እንደምናገር አንተ ረፍዷል እኮ አትወጣም እንዴ? ማዘር ትምህርት ቤት ኦኬ እንደ ገለባ ልምት እንደ ላባ እልም እንደ ደራሽ ውስጥ እንደ ነፋ ከተራራ ጫፍ ላይ እንደ ወርወሩት እልም ጥልጥ ይላል እንደ ንዱ እንደ ገለባ ልምት እንደ ላባ እልም እንደ ደራሽ ውስጥ እንደ ነፋ ከተራራ ጫፍ ላይ እንደ ወይ ይሄን ዘፈን እንዴት እንደምወደው እኔ ራሱ የዶኒ እኮ ነው። አው ዘጠኝ ሰዓት ኦኬ ሽፉፉን ይላል እማዬ አቤት እስኪ ተጠጋ ከማዘር ጋር በታክሲ ስትሄድ ከዚህ በላይ እንግዲህ አትነጫነጭ ኦኬ አሁን ልጁን ተቀምጧል ብሎ የወለሱ ያስከፈለኛል ምን ችግር አለው እግሬ ላይ ብትቀመጥ ኧረ እማዬ ንግር ስንት ይወራል ትልቅ ሰው ነኝ እኮ በቃ እግሬ ላይ ልቀመጥ እንዴ አይ ትልቅ ሰው መሆን እቴ እቃውን ይዘኸዋል አይደል? ደግሞ ረስተኸው እንዳትወርድ። ኧረ እማዬ ድምፅሽን ቀንሽ፣ አጠገብሽ እኮ ነኝ። እቃውን ረስተኸው እንዳትወርድ አልኩህ። ይሽዋለሁ ይወረሱም በደንብ አጥብቀህ ያዝ። በቀደምም እንዲህ ነው ስልክን ረስተህ ወረድከው። ኧረ እማዬ ይገርምሻል፣ ልጄ ነው እንዲህ ስታየው ትልቅ ሰው ይመስላል እንጂ አንድ ፍሬ ልጅ ነው። አዎ ትልቅ ሰው ነው የሚመስለው። ኧረ አንድ ፍሬ ልጅ። በቀደም እኮ እንደዚህ ስልኩን ታክሲ ውስጥ ጥሏል። ለዛ ነው ተጠንቀቅ የምለው። ኧረ እባክሽ ስልኩን። አዎ እንዲህ ስታየው ደህና ልጅ ይመስላል አይደል? ደደብ እኮ ነው፣ ቀልብም የለው። ጓደኞቹ ራሱ ብትዋቸው ቁም ነገረኛ ናቸው። ለቤተሰብ ነው አይደል? ያው እሱ ድል በመግቢያ እድሜው ቤት ውስጥ አሻንጉሊት ፊልም ሲያይ ነው የሚውለው። አሁን ራሱ እኮ ከረሜላ ገዛልሃለሁ ብዬው ነው ከቤት ይወጣው። ምንድነው ዋሻው? እንደው አንድ ጥያቄ ልጠይቃችሁ። በዚህ ውስጥ ካላችሁ ውስጥ ወላጆች ውስጥ ወንድ ልጃችሁ የሴት ጓደኛ አለው? አዎ የኔ ከጠየቅሽኝ አለው ሳይሆን አሉት ነው የሚባለው። ኧረ ብዛታቸው የኔ ራሱ በገርፈውም አልቻልኩትም። እሳት ነው ልጁ ከየት እንደሚያመጣቸው። የሁላችሁ የእናንተ ተገርፈውም አላቸው። የኔ ባስተዋውቀውም አልሆንም። እኔ እኮ በሱ እድሜ መጀመሪያ ልጄ ነው ልጅ አለው። የእውነቴን እንደምላችሁ ሴታችሁ ልጁ ራሱ ሲያወራ ይተባተባል። አረ እንደው ደግሞ እስኪ ምን እንደሆነ የምታውቁ ነገሩ ቂጡ ላይ የሆነ ነገር ወጥቶበት በትልቁ ውሃ ቋጥሯል። ምን እንደሆነ አረ ባክህ ምንድን ነው ጭራቅ ነው አንበስማ ለማን እንደትነግሪኝ እኮ ያሳየውሽ። ምናልባት ቂጡን በስርዓት አይታጠብም ይሆናል። አዎ ጋቢና ያለው ሰውዬ ትክክል ሳትሆን አትቀርም። እኔም እሱን የጠረጠርኩት ትልቀቱን እኮ ብታዩ የቋጠረው ውሃ ደግሞ አሁን ራሱ እንዴት እንደተቀመጠ እኔ እንጃ። አንተ እንዳትፈጨርቀው ብቻ እንዳታጥለቀልቀን። ሹፌር ወራጅ አለ። ቆይ ሰርጉ ነገ ነው አይደል? ቤት ውስጥ እኮ ምንም ነገር የለም እንዴ? ራሷ ነጋሽ በበቀሉ ምንድነው የምናደርገው ብላትም ምንም አትለኝም። ደግሞ ዋዜሞ ስራ እንደ መስራት ይኸው ካሁኑ ጠግቧን ሰጣ ዝንጥ ብላ ሽክን ብላ ተቀምጣለሻለች። መታፍራት ስራም እንዴ? ቆይ ደግሞ እንጀራ ራሷ አላየሁም መች ሊጋገር ነው? ረዲያ ወይና ወይና በቀሉ ሾይና ምን ጉድ ነው በቀሉ ሾይና ወይና አረተ ቆይታና እንጀራ ተጋገረም የሆነ ነገር አድርጊ። አትጨናነቁ ተረጋጉ። አይ እኔ እንግዲህ ሰርግ ምን ሊመስል እንደሆነ ወንዶቹ እዛ ዝግጅቱንም ሁሉንም ነገር ጨርሰዋል። እኛ እዚህ ምንም አልጀመርንም። ወይ ሰው መጥቶ ወንበሩን እንዲበላው ነው እንዴ? ደግሞ እንጀራ ብቻ መሰለሽ? ቤት ውስጥ እኮ አንድ ነገር የለም። ጎራ ብቻ እኮ ናት አንድ ሚላክ የሚቀመጥ የሌላት ችጋራም። ተረጋጉ ሲስተሮች። አሁን ለሰርጎች፣ ለሆቴሎች፣ ለሱፐርማርኬቶች፣ ለሱቆችና ለብዙ ቦታዎች እንጀራና የባልትና ውጤቶችን በተመጣጣኝ ዋጋ የሚያከፋፍሉት በእድሉ እንጀራና የባልትና ውጤቶች ጋር ደውያለሁ። ያበለያ ጋሬጣና ሾክ ሄሎ እንደምናችሁ? እንደው ሰው በቃ በዚህ ስልክ በሚሉት ነገር ሁሉንም ነገር ማለት የሚችል ይመስሏል አይደል? ጭራሽ ደግሞ እኮ
ወይ ሳትጨርሽ ይመጡ ላስገባቸው። ለማንኛውም እናንተም ኡጋንዳ ላይ ሆናችሁ ከበድሉ እንጀራና የባልትና ውጤቶች ጋር ማንኛውም አይነት ነገር መግዛት ከፈለጋችሁ አድራሻቸው ኡጋንዳ ካምፓላ ካማላ ጋር ላይ ከዮቢ ባንክ ፊት ለፊት ነው። እሺ አሁን አስገቢያቸው ቆመዋል። እሺ ወይም ደግሞ ከላይ በሚገኘው ስልክ ቁጥራቸው ወይም ከታች በሚገኘው የቲክቶክ አካውንታቸው ማዘዝ ትችላላችሁ። ደግሞ ፎሎ አድርጓቸው። ሰላም ነው ማዘር፣ ታች ሰፈር የአጥር ነሽ ልጅ ነኝ። እሺ ልጅ ምን ነበር? በቤቴን ኩያሊ ስትመጣ ወይ ሞት ይሳኛል። ሰጧትም ለካ ተቀመጪ ልጅ ያመጣልሻለሁ። እሺ ሰላም። እዚህ የታች ሰፈር ልጅ ነሽ እንዴ? አዎ። እና እንዴት ይሁሉ ጊዜ ምን ውበት አላየሁትም። የእውነቴን እኮ ነው። ይገርምሻል እዚህ ሰፈር የዱርዬዎች ሁሉ መሪ ነኝ። አታውቂኝ? የምር አላውቅኝ። ችግር የለውም ካሁን ጀምሮ ታውቂኛለሽ። ምንም ነገር ከተፈጠረ እኔን ጠይቂ። እሺ የኔ ልጅ ለካ ብረት ድስቱ ሳይታጠብ የተቀመጠው እስካጥቦ ትንሽ ጠብቂኝ። እሺ ይቅርታ። እሺ ችግር የለውም። አንተ ኮፍያን እንዴት ነው የለበስከው? ዱርዬ መስልሃል እንዴ? ቶሎ መልሰው። እና ዱርዬ አይደለው እንዴ? አንተ እኔ እኮ እንደው እናት ልጄ ዱርዬ ባልሆነብኝ ብላ ትጸልያለች። እኔ እንደው አንተ ሆነ እንኳን በተረፍክልኝ። እንዴት አለው በየሄደበት ሰፈሩ ልጆች እያያዙ ይቀጠቅጡታል። እንደው እንደነሱ ዱርዬው መምታታቸውን ካቆሙ ብዬ ነው። ደግሞ ኩዮቹ ብቻ መሰለሽ የሚመቱት? ታናናሾቹም ይመቱታል። ውይ ይቅርታ ልጄ፣ ብረት ድስቱ ልጠብና ላምጣልሽ። እሺ እማዬ ቀልድ ትወጃለች። አንተ ዝራ ምንድነው ይሄ? ምን ፓንቴን እስከዚህ እድሜ ድረስ አጥቤልሃለሁ። ከዚህ በኋላ ራስህን ጠብ እያልነገርኩህ ይህንን ከወሰድ ግማታ አይደለም። አለማዘር ቶሎ ጠቡልኝና ልሂድ። እዝራ ምን ሆነ ነው የምታለቅሰው? አረኔ አላለቅስኩም። አይዞህ ለሁሉም ችግር መፍትሄ እናገኝለታለን። አልጋ ላይ የምትሸነውን ነገር ማቆም ስላልቻልክ ነው የምታለቅሰው። አባዬ እኔ አላለቀስኩም። አይደለም ንገረኝ። አሁንም ፖፖ ስለምትጠቀም ነው? አባዬ አላለቀስኩም። እሺ ቂጥህን ማጥበህ እኔ ስለሆንኩ ነው? እኔ እኮ ነግሬሻለሁ የምትሆን ሰው አይደለችም። አረ ጭራቅ እንመለስ ዊ ባክ ሜን ዊ ባክ። እቺ ጭራቅ እማዬ መጥቻለሁ። ምን ነው ቶሎ መጣ? አይ ገበያው ባዶ ነበር። እና ሁሉንም ገዛክ? አዎ ኩሽና አድርጌዋለሁ። ጥሩ። ሽንኩርት ስንት ብር ገዛክ? ኪሎ 130 ብር። ኪሎ 130 ብር? አረ እኔ ትናንትና 70 ብር ነው የገዛሁት። አረ እባክሽ። አረ እንደዛ ነው። አዎ ግን ቆይ አይደል እንደዛ መሸጥ ካቆመ ጨምሯል እኮ። አረ ሙሉ ገበያው በ70 ብር ነው የሚሸጠው። የምን ሙሉ ገበያ ነው? አሁን ገበያ አልነበርኩ እንዴ? እኔ አላውቅም። እሺ ቲማቲም ገዝተሃል? አዎ። ስንት ብር? ኪሎ 80 ብር። ምን ጉድ ሳይሰማ መስከረም አይጠባሉ። ምን ነው? አረ እኔ 20 ብር ነው የገዛሁት። የእውነትሽን ነው? 20 ብር? አዎ። አንተ ውሻ ብሬን አስመለስከኝ። አረማ የቦለት ሙሉ ገበያው ቢዞር እንደዛ መሸጥ ሰው የለም። ዝም በል። ሌላ ምንድን ነው የላከው? ምስር ስንት ገዛሽ? ምስር 350 ብር ነው። ወየው ጉዴ! በቀን ትደረኛለሽ። እንዴት ምስር በየቦታው በየመንገዱ 15 ብር አይደል እንዴ የሚሸጠው? አንተ ውሻ ተይ በቀሉ ተረጋጊ። ምንድን ነው የምንረጋጋው? ብሬን የትንበትኖ እኮ ነው የመጣው። እገልሃለሁ። ተይ በቀሉ። ለነገሩ ምን ይታወቃል? በዛ በቃ ሸጠውለትም ላይሆን ይችላል። ማለት እንዴ ልጆች እኮ ከባድ ናቸው። 5 ብር የገዙትን ምቃ 150 ብር ነው የሚሉት። ምን ማለት ሮንግ ተር እማዬ ልወጣ ነው በቃ። ቆየት ነው ልሄድ ነው የምትይው? እዚሁ ጓደኞቼ ጋር ነው ሰው በቃ። ሰላም ለዚህ ቤት። ሰላም። ውይ ጋሻ እየለበስ ስንት ጊዜያችን ተገናኘን። እስኪ ቀመጡ ይግቡ። እሺ ስንት ጊዜ ነው ቤትሽን መጥቻ ያለው እያልኩ ዛሬ ከልጄ ጋር መጣሁ። ሰላም። ወይ የኔ ልጅ አንተ አንድ ፍሬ ልጅ ነበር እኮ። አዎ። እንዴት ነህ? ደህና። ጎሽ ታዲያ አየለ እንዴት ነህ? ደህና ነኝ። እንደውም አሁን አዲስ የሥራ ቦታ ቀየርኩ። ለትራንስፖርት ያስቸገረኝ ለቤቴ ቅርብ ነው። ጥሩ። ባለቤትህስ እንዴት ነች? አሪፍ። ሚጣ እሄድበታለሁ እያልሽ አልነበር? አይ ትቼዋለሁ በቃ አልሄድም። ታዲያ አየለ ጤናህስ እንዴት ነው? እየታየህ ነው? አዎ እንደውም የዛው እንደም trying to hold back this feeling for so long አረችጭ ማጂናት እኔም ደህና ነኝ። እንደው አንዳንዴ ራሴን ጭምድድ አድርጎ ይዘኛል እንጂ ጤንነትስ ደህና ነኝ። አረ እንዴት ነው የሚያስጠሉት? በፈጣሪ ምን ውጪ ልቷን ያለው ሚጣማ የጠራች ነው። ኧረ አልጠራኋትም።
እኔ ምልሽ ግን ሚጣ ትተዋወቃላችሁ አይደል? ከሱ ጋር? አዎ አሁን ተዋወቅን አይደል? እንጂ ከዚህ በፊት አትተዋወቁም። አዎ አየህ አይደል? ወይ በስርዓት እንደ ቤተሰብ አንሰበሰብ እንዲህ የሆነ እኮ ነው እህት ከወንድሙ ጋር የሚጋባው። እውነት ነው። ምን ወንድሜ ነው እንዴ? አይ አይደለም፣ የአጎትሽ ልጅ ነው። ምን? አዎ አየለኮ አጎትሽ ነው። እጫውን እስቆይ ስንት ዘመድ ነው ያለን? እንደሚጣ ስነ ስርዓት ትይሽ። አንተ ደግሞ እንደሷ አትይኝ። አንቺ ወዴት ነው የምትሄጂው? ጓደኞቼ ጋር ነው። እማዬ ወይዘሮ በቀሉ ደወሉልሽ። ያው እማዬ አንስታለች። እንዴ አቢቲ አንተን እንዴ ለትያስካሉ የምትደውልላቸው? አዎ ለወይዘሮ በቀሉ አንተን እንዴ የምትደውልላቸው? አዎ በእናትህ እሷ ማየት ትችልበታለች ብለህ ነው። ያው ብዙ ሰው እንዲታረቁ ሞከረ አልተሳካም። አዎ ለምን እንደሆነ ግን እኮ ችግሩ ያንተ እናት ነች። ምን ማለት እንዴ? ሁሌ ማየን ታመናጭቃታለች፣ ትሰድባታለች። ከከከ ያንተስ እናት የማታረገው ነገር አለ እንዴ? እዝራ ያቺ ደንቆሮ ስልክ አነሳች። ይኸው ሰማህ አይደለ? ከወይዘሮ በቀሉ ነው ችግሩ። አቢቲ ስልኩ አልሰራ ብሎ ነው ወይስ ያቺ ሰይጣን አታነሳም? አንተስ እየሰማህ ነው አይደል? ካንተ እናት ነው ችግሩ ትለኛለህ ደግሞ። የሚገርም ነው። በጣም ጎበዝ ነው እንጂ አላቸው ደግሞ እኮ ተደዋውሎ መሰዳደብ ነው እንጂ ሌላ ነገር የለም እኮ። እንደውም በቀደም ለተከታታይ 3 ቀን መብራት ጠፍቶ ቤት ውስጥ ማየ ልታብድ ደርሳ ዝም ብላ ስትነጫነጭ፣ ዝም ብላ ስትሳደብ፣ በቃ ያንተን እናት ካላገኘች እንዲህ ስታብድ ነው የምትውለው። እንደማየ ነች አይወሷ ራሱ ካላገኘች ስትነጫነጭ ነው የምትውለው። አንተ እዝራ ስልኩ አልተነሳም ወይ? ያው ተነስቷል። ለያናግራት። እሺ በቃ ቻው። እሺ ቻው እማዬ ነይ ያው አናግራት። የት አለች? አንቺ ደንቆሮ፣ አንቺ ሰይጣን! ወይ ሰይጣናስ ማን እንደሆነች የታወቀ ነው። የሆንሽ ጭራቅ ከከከ ኦሜ ለዛሬ በጣም የሚደንቅ የሚያስገርም ቪዲዮ ነው። በጣም ዘና ፈታ ብለናል። በጣም አልቅሰናል። ሌጀንድ ብለናል። ሌጀንድ ከመቀመጫችን ተነስተን የእዝራ ያበሩ ቪዲዮዎችን ነበር ይዤ የመጣሁት። ቪዲዮ እንዳዝናናችሁ ተስፋ አደርጋለሁ። በሌላ ያበዱ ምርጥ ቪዲዮ እስክንገናኝ ድረስ እንደ ሁልጊዜ ሰላም ሁኑልኝ።